ማንቼ ከዚህም ተባረረ። አይ ሌኒ ሮቢ ላይክ አላዳንኩሽም እያለ ነው። ሌኒ ሮ አላዳንኩሽም እያለ ነው። አልደረስኩልሽም አላዳንኩሽም አለ ሌኒ ሮ። አይ 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 ተባረረ። ዩናይትድ ተባረረ አለ ሰውየው። ወይ ኤፌ ካፕም አልሆነልሽም። ኤፌ ካፕ ካራባው አልሆነልሽ። ኤፌ ካፕ አልሆነልሽ። ፕሪሚየር ሊግ እንደሆነ አይሆንልሽ። ምንድን ነው ለእናንተ አሁን የሚሆንላችሁ? ምንድን ነው አውሮፓ ላይ እንደሆነ አልተሳተፍክ? ምን ይሻልሃል? ምን ይሻልሃል? አሰደብከው እኮ ፕሪሚየር ሊጉን እኮ አንድ ዋንጫ አትብለው። ቢያንስ እስከ ሴሚ ፋይናል ወይ እስከ ፋይናል ሰው አይደርስም። አይ 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 የሰው 10 ያገባል፣ እኛ በዳሩት እንቃጠላለን። አረ በዳዲ ያለሽ አካፋና ዶማ ፈዩማ አለ። እናንተ ቀልድ ነው መሰለኝ የያዛችሁት። ይብላኝ ለወለዳችሁ ያገባችሁት ይፈታችኋል። ካልደበራችሁ ነው የነበረኝ ምን ነገራችሁ? ምንም ካልደበራችሁ ምን አገባኝ ደንቆሮውላ። ድሮ ዩናይትድ ምንም እንደማይበላ የዛሬው ጨዋታ አረጋግጧል። እኔ ፒዛ እየበላው ነው። ዩናይትድ ፒዛ ራሱ የሚበላ አይመስለኝም። ፕሪሚየር ሊግ የለም፣ ካራቦ ካፕ የለም፣ ኤፍኤ ካፕ የለም፣ ሻምፒዮንስ ሊግ የለም። 2025-2026 የማንቸስተር ዩናይትድ ሲዝን ያለ ዋንጫ ተጠናቋል። ገብርዬ ዲሰዋ ይተካል በባጫ ኦልትራፎርድ ነው የማን መፈንጫ በል ሸኙልኝ አይደል አሰናበቱልኝ አይደል ምድረ ቅሪላ ሁላ። ችግሩ እኮ ክለባችን ላይ አይደለም፣ ዳሎት የሚባል የውሻ ልጅ ማለት ነው በፈሳሽ መልክ ሳይሆን በሰው መልክ እዚህ ምድር ላይ መጣቀም ነው ትልቁ ችግር የተፈጠረው። በዚህ አይነት ሲቲ ወለፈን በቃ ቀጣይ ከሲቲ ነን፣ ከዛ አርሰናል ነን፣ ከዛ ወረድን። በቃ በዚህ ዓመት መውረድ ላለመውረድ ጸልዩ። በቃ ረመዳን አለ። በምን ተከላካይ ታስቆማለህ ሲቲን? በየትኛው አቅም አርሰናልንስ ትገጥማለህ? በዚህ ሰዓት ሁለቱም ለዋንጫ የሚፎካከሩ ቲሞች ናቸው። ምህረት አያውቁም። ጸልይ፣ በየሃይማኖቱ ሁሌም መጸለይ ነው ያለብህ። ሳልቋጥርባችሁ ትሸነፋላችሁ። ዛሬ ብለጠፍሽ በአንዴ በግሪስቢ አንዴ በብራይተን ለሁሉም ሰተሽ ትችያለሽ። ኧረ ተይ ተርፍዬ ተይ። ሳልቋጥርባችሁ እግዚአብሔር። ኧረ በስመ አብ። ለማንኛውም ይመቻችሁ። በቃ ምንም አስጠላችሁኝ፣ ኮሰኮሳችሁ። ሻሺ ብራይተን ትችላላችሁ። ይሄ ነው በቃ ቲም ማለት ነው። ይሄ ነው ይቺ ወዘተ የሆነ ክለብ ማለት ነው። አልጫ የሆነ ክለብ እኮ ነው ሀቢቢ። ለዚህ አገርም በቃ አገር ይቀጣጠል ምናምን የሚሉት ይሄን ክለብ እኮ የሚደግፉ ልጆች ናቸው። በጣም ነው ደስ ያለኝ። ይው ጨንጓራችሁ ቅጥል ሲል ርር ሲል እኔ በጣም ደስ ይለኛል። በጣም ማለት ነው። አሁን ባይዞ ችግር የለውም ለእንትን ለፕሪሚየር ሊጉ ትኩረት ለማድረግ ለዋንጫ ትኩረት ለማድረግ ነው ከዚህ ወጣ ነው የምትሉት። አዎ ይመቻችሁ። ባጭሩ ማለት ነው ሻሽቷ ማለት የክለብ ሩብ ጉዳይ የሆነች ቲም ናት። አሁን ከሁሉም ከአራቱም እንትን ላሽ ብላለች። ባጭሩ ከዚህ በኋላ እናንተ እኛ ላይ በመቋጠር እድሜያችሁን ትገፋላችሁ ማለት ነውና ሌቭላችን እኩል አይደለም። እናንተ የኪሬሽን የመውቀስ ሞራል የላችሁም። ዊልቤክ ነው ሜዳው ላይ መጥቶ ያረጋችሁ። እሰይ እኔ በጣም ደስ ብሎኛል። በሜዳችን ብራይተን ገርፎን ጥሎን ሄዷል። እኔ ዲያጎ ዳሎት የሚባል ተጫዋች ለምን እዚህ ክለብ ውስጥ እንዳለ አይገባኝም። በመጀመሪያው 10 ደቂቃ ውስጥ 3 ስህተት ሰርቷል። አራተኛው ጎል ሆነ። ማርቲኔዝ መገኘት ነበረበት ዌልቤክ ያገባው ጎል ላይ። ያ ቦታ የማ ቦታ ነው? እዛ ጋ ነው አሰላለፉ ላይ እዛ ጋውን ተብሎ የተቀመጠበት ቦታ ነው። ዊ ወር ሺት እንደተለመደው። እና አማድ ሲመለስ ያለቀሰው ሀገሩ ስለወደቀች ነው የምትሉት? ነው የእምቦይሞን ማናየው ውስጡን
ተስፋችሁ ነቀሏችሁ አባረሯችሁ። ድሮም ብራይተን ጌታሽ ነው ብራይተን ጌታሽ ነው። አባትሽ ነው በዓል እሑድ እየጠበቀ ልጥፍ ርግሽ በአባትሽ ነው። በቃ እመኑ። ነገሩ እናንተ ክለባችሁን ትታችሁታል። የጊዮኬሬሽ አለማግባት፣ የአርሰናል ሴት ፒስ እሱን ያስጨነቃችሁ ክለባችሁን ትታችሁታል። ከዛ ክለባችሁ ምን አደረገ? እናንተን ተዋችሁ። በቃ አንድ ተገላግላችኋል ካላችሁ ስኳድ የተነሳ ማለት ነው። ትንሽ ረፍት አድርጉ ተብሎ ከአንዱ ተባራችኋል። ፕሪሚየር ሊግ ላይም ያው እንደ ቶፕ 10 ነው የተጫወታችሁ ያላችሁ። እሱ ላይ የምናያችሁ የአሞሪ መባረር እንደ ህይወት ዘመን ማለት ነው። ቁስል ታየዋለህ ብዬ ነበረ፣ እያየኸው ነው። አክተሩ ፍሌቸር ምንድነው የሚያሳይ? ሁለት ቲሙን ሁለቴ ቢመራው አንዳቻና አንድ ሽንፈት። ይኸው ምድረ አሸርጋጅ የማንቸስተር ደጋፊ ሁላ ማለት ነው። እስኪ አሁን ተናገር፣ ውጣና ይሄ ነው በል። ፈርጉሰን ራሱ በቃ ከዚህ በላይ የሱ ታሪክ ቢበቃን ነው የሚሻለው። ዩናይትድ ተሸንፏል። አያስቅም። ይሄ የሚያስቅ ነገር አይደለም። እኔ አሁን ከልቤ ተከፍቼ ነው የምነግራችሁ። 0 ዋንጫ ዘንድሮ ዩናይትድ ማለት ነው ምንም ዋንጫ የሚያገኝበት ነገር የለም። እኔ አሁን ከልቤ ተከፍቼ ነው። ገባችኋ? ብዙ የምታዩኝ የዩናይትድ ደጋፊዎች እንዳላችሁ አውቃለሁ። አችሉም ማንጭራሽ ነው ማችሉት። በጣም ነው እንጂ የሚያስቀው ይሄ ካላሳቀ በምንድን ነው የምስቀው? 2-1 በሜዳ ላይ መሸነፍ ምን ማለት ነው? ትርጉሙን ታውቁታላችሁ? እኔ አዘንኩ፣ ለእናንተ አዘንኩ። ኧረ በስመ አብ። አሰልጣኝ ይቀየራል፣ ቲሙ ያው ነው። ይኸውላችሁ መቀየር ያለባችሁ ሜዳውን ነው። ሜዳችሁ ምንም አይመጣውም። በቃ አትችሉም። በስ ደጋፊው ደግሞ ልክ አንድ ስታገቡ የሆነ ካምባክ የሚደረግ ምናምን መስሎት ምናምን ሌስ የፈጠነ በቃ ይወጣል። ከዛ ስትጮ እዛው ደነገጠ። ህፃን ልጅ ላይ አትጩ፣ ይደነግጣሉ። ደነገጠ በቃ ይወጣል። ተስፋችሁን እዛው ጉምድ ያደረገላችሁ። እኔ ግን ማለት ነው ፓስካል ግሮስ ልክ ብራይተን ሲመለስ ለምንድን ነው ዩናይትድ የሚሸነፈው? ይህንን ታውቃላችሁ? ለምንድን ነው የሚሸነፈው? ትርፍዬን ሸኙልኝ ጠርታችሁ በስሟ ከፍታ ትሰጣለች በገዛ ሜዳዋ በልልኝ። አሸኟትም ወይ በሄዱ አይደለም ወይ አትሸኙትም ወይ በሄዱ አይደለም ወይ ምድረ ቅሪላ ማንቸስተር ከተማ ጩኸት በረከተ። ሲቲ ሆስፒታል ነው። ዩናይትድ ግን ሞተ። ደየመ ደያየመ ይችላል። ብራይተን ኮሜንት ላይ የገባ ሼር ኮፒ ሊንክ ታደርጋለህ። ሼር ኮፒ ሊንክ ኮሜንት ላይ ብራይተን ይችላል። ሜዳ ላይ መቶ ተጸዳዳ በኦልድ ትራፎርድ ላይ። ችግሩ ካሰልጣኝ መስሎ ነበር። ችግሩ እኮ ካሰልጣኝ አይደለም። ችግሩ ከምን መሰለ? እኔም አላቆም ብራይተን ይችላል። ደጋፊ ኤፍኤ ካፕ ልንበላ እንችላለን ምናምን ላይ ጠብቀ ነበር። እግር ነው የምበላው። እግር ዋንጫ ከተባለ ትርቃለህ። ዋንጫ ከተባለ ገና ትፈርሳለህ ገና። ብራይተን ይችላል። እንዴት ደስ ይችላል። ሼር ኮፒ ሊንክ በደንብ ብራይተን ለጠፈ። ይቻላል አባቴ ትችላለህ። ሌላው እንዳለ ሲያልፈ ኤፍኤ ካፕን ምናምን 16-32 ሲገባ አንተ ወደ ቤትህ ትመለሳለህ። ፕሪሚየር ሊግን እንዲህ ቁልልጭ ብለህ ታያለህ። እኛ ስንጫወት እያንዳንዱን ጨዋታ ትቁለጨለጫለህ፣ ትቋጠራለህ። አርፈ ቋጣሪ ግብ አናውጣው። ብራይተን ይችላል አባቴ። ሼር ኮፒንግ ምንም የተለየ የሚወራ ነገር የለውም። ብራይተን 2-1 አሸንፎ ኦልድ ትራፎርድ ላይ ከኤፍኤ ካፕ አሰናብቶናል። ይመቻችሁ። ክብር ያለው ሽንፈት። አንዴ ለፖርትሞዝ እናጨበጭባለን። ይመቻችሁ። የምር ይሄን ዋንጫቲ ድንቄሞ እንትን ኦን ታርጌት የማይሞከርበት ማዱቄ ነሽ ማን እንትናን የመሰለ ሬዛ የሆነ ክለብ እየደገፈ አፉን ይከፍታል። አርሰናል አሸንፎ ነው አፉን የሚከፍተው። ይሄ የሞተ ሬሳ የሆነ ክለብን አንሳ መጀመሪያ። ይሄ ቆሻሻ የሆነ ክለብን ማለት ነው። ስለ አርሰናል ታው አሸንፏል እኮ አርሰናል። ከሜዳ ውጭ ሄዱ፣ በሜዳ በደጋፊ ፊት ተለጠፍከው ምን ታመጣለህ? የሞተ ውዳቂ የሆነ ደጋፊ ሁሉንም አይደለም እንደዚህ አይነቱ ነው እንግዲህ ይላልኛል ብቻ ይመጣና ማለት ነው። ጭንቅላትን አሰራው አሸንፎ ሰው ለመጨረም ይመጣል። ለጠፈሽ ብራይተን ተረጋጊሽ። ያው በሜዳሽ በደጋፊ ፊት ኮምፕሊንግ ሼር ሪፖርት አርጉት። አናዘር ዋን ከሌላ ቶርናመንት እርሊ ተሰናብተሻል።
ቢያንስ this time ብራይተን ነው ግሪምዝቢ አይደለም። ዘንድሮ ዋንጫ የለም ገና ካሁኑ ከሁሉም ነገር ተሳትሻል። ለጤንነት ነው የምትጮሽ ካሁን በኋላ ፎከስ ማድረግ የምትችይበት ቦታ አለ። ምን ላይ ነው? አርሰናል ላይ መቋጠር ሙሉ ኤነርጂሽ ነው። ለምን ታባክኛለሽ? ተረዳሽኛል? እና አለመውረድ ላይ ፎከስ ማድረግ ይኖርብሻል። አለመውረድ ላይ ማለት ነው። ዳኒ ዌልባክ ሁሌ የአንቺ ተጫዋች አንቺ ላይ ማግባት ይመቸዋል። ሌሲ የሚባለው ይችላል ፋውልም ይችላል ፋስም ፋውልም ይችላል። ፒስ ነው። እኔ እኮ አንቺን ማብሸቅ እኮ ስልችት ብሎኛል። አቀረም ነገር ማለት ባታገቢ ኖሮ አባብልሽ ነበር። ባታገቢ ኖሮ ማለት ግን ስታገቢ እርግጠኛ ነኝ ሁሉም እንደሚል እርግጠኛ ነኝ። ገባሽ አይደለ? ከዛ ስብር ቴናግ እኮ ነው ከ2017 በኋላ ዋንጫ የሚባል ነገር ያሳያችሁ እኮ ቴናግ ነው። ከዛ በኋላ ግን ምን ጨመረባችሁ? ላለመውረድ መጫወትን። እሷን ነገር ማስወገድ ካልቻልሽ ዘንድሮ ዌስትሃም ይሻሻል ብቻ። ብራይተን እኮ ውልዝ አይደለም። ብራይተን ውልዝ አይደለም። አይዞሽ ትርፌ፣ አይዞሽ ኖርምዬ። ዩናይትዳውያን ምንም ማድረግ አይቻልም። በቃ የሰጠን መቀበል ነው። በቃ ይሄ ጊዜ ለኛ አይሆንም፣ ይሄ ጊዜ ለኛ አልሆነም ነው የምላችሁ። በቃ አቻ መሸነፍ በጣም የሚያስጠላ፣ በቃ የሚያስጠላ። ግን ሁሌም ግሎሪ ማን ዩናይትድ ይመቻችሁ። ዩናይትድ ተሸንፏል። ቤተሰብ ከውድድሩም ተሰናብቷል። እባካችሁ የአንድን ሰው ነፍስ ነገ ማየው አልመስል እያለኝ ነው። ቤተሰብ ነገ ማየው አልመስል እያለኝ ይቆረጣጥሙታል። ቤተሰብ ዳሎት የኔ አባት ለብራይተን ቀይ ማሊያ ለብሶ የተጫወቱ ጀግና ነገ ይገሉታል። በአላህ እዛ አካባቢ ያላችሁ ሰዎች ወጣቶች ሰብሰብ በሉና ከሌላ ክለብ ተዋቅራችሁ ኮሚቴ አቋቁሙን አድኑት። ሁኔታቸው ያስፈራል። ሊቆለሙ መደበሪያዬ ትርፌ መደበሪያዬ ሻሼ መደበሪያዬ ወይኔ ጉድሽ ፈላ። አንድ አለኝ ብለሽ የምትጽናኝበት የነበረው ኤፍኤ ካፕ እሱንም ለጠፉሽና ከውድድሩ አሰናበቱሽ። አሁን አንቺ እኮ አታፍሪም። ትመጪና ከኔ ጋር ለመፎካከር ወይንም ደግሞ ከኔ ለመበሻሸቅ ትሞክሪያለሽ። ሚኒት ክለብ ነሽ እና ማለት ነው። ይኸውልሽ እኔ አንድ ጨዋታ አቻ ወጥቼ ወደ አሸናፊነት ሜንታሊቲ ለመመለስ አንድ ጨዋታ በቂ ነው። አንቺ ግን ካቻ ወደ ሽንፈት ለመመለስ አንድ ጨዋታ ይበቃሻል። ግባ ምናምን እንድል ነው። አጠብቅ የሆነ ይሰለቻል እኮ አላ ሽንፈት ሲበዛ ምናምን አስሪያችን መለጠ ለመድሽና እኔ ለደጋፊዎች እየመጣው ምናምን ስትሻሽ የተሰጣት ምናምን አልልም። አዲስ ነገር አይደለም፣ የተለመደ ነገር ነው። ብቻውን ምን ልፈልጌ እንደመጣው ታውቃላችሁ? ኤፍኤ ካፕ ለተባለ ውድድር ቋሚ 11ዱን አሟጦ ተጫውቶ ተቃራኒው ቡድን ሚድ ቲም ሆኖ ከቋሚ 11ዱ በትንሹ 6ቱን ተጫዋች አሳርፎ በሜዳና በደጋፊ ፊት በክሊን ሺት እንዲህ ለጥልጦህ ነገ ግን እፎይ ብለህ ተነስተህ የሌላውን ክለብ ደጋፊ ለማብሸቅ የምትመጣው አንተ የማን ክለብ ደጋፊ ስትሆን ብቻ ነው? የሃያሉና የቀብራራው የማንቸስተር ዩናይትድ ደጋፊ ስትሆን፣ ክለቡም ደጋፊውም ቆርነስ ያለ ደጋፊ እፍረት የሌለው ሼም የሌለው በቃ ተዋረድ ሲባል የተፈጠረ እንትን ማን ይባላል? ማንቸስተር ዩናይትድ። እግዚአብሔር እኔ በዚህ ውጤት ምንም አልደበረኝም። በቃ ምንም ማለት ነው ምንም አልደበረኝም በዚህ ውጤት። ምክንያቱም 9 ቁጥራችን አግብቷል። አጥቂያችን ጎል ማምረቱን ጀምሯል። ማን ምንም አልደበረኝም በዚህ ውጤት። ይደብረኛል እናም ብላ ያሰብክ ካለ መቼም ነው የማይደብረኝ በዚህ ውጤት። 9 ቁጥር አጥቂያችን አግብቷል። ሙሉ ስኳዳችንን ገና አላገኘንም። በዛ ላይ በደነዝ አሰልጣኝ ነው እየሰለጠንን ያለ ነው። ገብቷል። ስለዚህ በዚህ ውጤት ምንም መቼም ነው ማለበሳቸው የሚገርም ውጤት አስመዝግበናል። በዛ ላይ 9 ቁጥር አጥቂያችን አግብቶልናል ማለት ነው። ስለዚህ ምንም የሚያስጨንቅ ነገር የለውም። የማንቼ ፋን መቼም እንዳይደብራችሁ በዚህ ውጤት። ጎረቤቴ ገና በመጀመሪያው ወደቃችሁ። ኧረ በስመ አብ! ደግሞ እኮ አሁን እንደዚህ የሆናችሁ ተንቦጃብጃችሁ፣ ቅዳሜ ደግሞ እኛን ስትፈትኑን እኮ ነው ግራ የሚገባኝ። ግን ይሄኛው ውጤት ለቡድናችን የሚገርም ኮንፊደንስ ሰጥቶት እንገባለን፣ እናረጋችኋለን ማለት ነው። ብትከብዱን እንኳን የሆነ ጠቀስ ነገር እናረጋችኋለን፣ እናንተ ተለቁልናላችሁ። የአርሰናል ደጋፊን ብቻ የሚያናድር ነገር እስከሆነ ድረስ ትታዘዛላችሁ። ለማንኛውም ግን ቢያንስ ጥሩ ነገሩ ሼሽኮ አግብቷል። ይቺን 2 ጌም የሚገርም ፎርም ላይ ነው ያለው ማለት ነው። ይመቸው፣ ግን የምር ይመቸው። ይሄ ጎል ማግባቱ አትሊስት ኮንፊደንስ ይሆናል። ቀጣይ ጌም ምናምን ላይ እኛ ላይ ራሱ ሊያገባ ይችላል። ምን ታውቃለህ? ይመቻችሁ። ለማንኛውም ቴሌግራም ተቀላቀሉ፣ እየተለቀቀ ነው። ፈረስና ጋሪ ማለት የዩናይትድ ደጋፊና ዩናይትድ ማለት ነው። እኔ ድሮ በዩናይትድ ሽንፈት በጣም ነበር ኢንጆይ የማደርገው። አሁን ማለት ነው ላይክ ደግሞ ጨዋታ አለብኝ 90 ደቂቃ መሰብሰብ። ምን ነው ጸጉሬን እጄ በተሰራው ኤዲያ በሜዳችሁ ማንም ሰው እየመጣ ነው እንደሚለጥፋችሁ
ንጉሳውያን የከሸፋችሁ ንጉሳውያን እዲያ አልተኛም እንዴ? እሺ አሁን ሳላመናችሁም እግር ኳስ የፋራ እንደሆነ እኔ በበኩሌ ያመኛለሁ። በቃ ይሄ ዓመት ለኛ አልተፈቀደም። በቃ እግር ኳስ የፋራ ነው ብለን ብንተው ነው የሚሻለው።